ሰላም እናንተ ዛሬ ጉድ የገጠመኝ ልንገራችሁ። በእግዚአብሔር ምን አይነት ፈሪዎች ናቸው ግን! አንድ እንደሆነ ነገራችሁ። አንድ አይጥ ማለት ነው ቤት ውስጥ ገብታ እንዴት ትወጣ? መጀመሪያ ኩሽና ገባች። በሩ ክፍት ነበረ። ከውጪ ገባች። ከዛ ኩሽናውን ሳባራት አልወጣም አለች። በቃ አልኩና ተስፋ ቆርጬ ወጣ። ከዛ ሳሎን ምን ታደርጋለች? ሶፋውን ክትክት ይዛ ሁለቱን ሶፋ በተከታታይ። ሰላም የዩቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ አማን። በጣም ጠፍቻለሁኝ፣ ይቅርታ። ያው እንግዲህ የስራው ባህሪ ስለማይመች ነው። አሁን ራሱ አይኔ ሁላ ባብጧል። ከእንቅልፌ ተነስቼ ጠዋት ነው የምሰራውና ትናንትና ጠዋት ማለት ነው ያው በጊዜው ስላልሰራው አልተመቸኝም ነበር ለመስራት እና ትናንትና ጠዋት 8 ሰዓት ላይ አስነስተውኝ በእናትሽ እንደው አይጥ ገብታብኛለች ክላሴ አውጭልኝ፣ አባሪልኝ ወይም ደግሞ ግደይልኝ አለች። ዝም አልኩና ከዛ ትወፈርቱን በጠዋት ትረብሸኛለች ብዬ ተነስቼ ከዛ ክላሷ ስገባ እህቷ ክላስ ኖራለ ካይተኛችሁ ማታ ላይ እግሯን ስፈራፍራት ፈርታ አሟት ነበር ያደረችው ማለት ነው። እና ስፈራፍራት ፈርታ እህቷ ጋር ክላሷ ሄዳ ፍራሿን ይዛ ምናምን እዛ ተኝታለች። ከዛ ጠዋት ተነስታ ነው በእናትሽ ይኸው ትናንትና ማታ ለነገርሽ እንደ ትንጣና ታባረልኝ ብላ ነበር ትተኛ ብዬ ነው። እና አሁን በሩን ዝጊና በቃ አንተን በያታች። ኧረ በእናታችሁ ዘላ የምትበላችሁ መሰላችሁ? እንዳትፈሩ ሰው ጠርቻለሁ ካልሆነ አለች። የሚገድል ማለት ነው። ፈጣሪ ኧረ ችግር የለም ይገላታለሁ ወይም አባራታለሁ። ከዛ ክላሱን እንትኑን ዘጋውና ዱላ ይዤ መድረክ ይዤ ገባሁ። ስገባ በፈልግ ጠፋች። መቼም የኢትዮጵያ አይጦች ማለት ነው የሆነ ድምጽ ሲሰሙ ይሯሯጣሉ። እቺ በፈልግ 2-3 ድርጅት ውስጥ እንትን ከባት ውስጥ ማለት ነው የልብስ ማስቀመጫ ውስጥ ፈልጓት የለችም። በቃ የለችም ብዬ ተስፋ ቆርጬ ስመጣ ከዛ ኧረ ፈልጊ፣ በደንብ ፈልጊያት፣ ሰው ጠርቻለሁና ካልሆነ ማለት ነው እንትን ማትያው ከሆነ ሰው ጠርቻለሁ እነሱ እንትን እንዲሏት ትክክለኛ መረጃውን ካለች አለች። እሺ ብዬ 2-3 ድጋሚ ፈልጊያለች። እሺ ብዬ ገብቼ ስፈልግ ልብስ የሚሰቀለበት ጋር አባያ ምናምን የሚሰቀለበት ጋር ከውስጥ ተኝታለች። ታካ ሸረራ ስትላይ አየናት። እኔም እሷም ስንፈልግ ከዛ አይበላ እሪ ብላ ወጣች። ኧረ በእናትሽ ምንድነው የሚያስፈራሽ? ከዛ ወንዱም ልጅ መጣ። አጋጣሚ ከስራ መጥቶ ፖሊስ ነው። ከስራ ይምጣ አይዶን ነው ሊሄድ ነው ገና ልብሱን ለባብሶ ምናምን መጣ። ከዛ እሱም እንደነሱ ይሯሯጥ ጀመር። እኔን ዘግቶብኝ አይ እኔ ነፍስ የለኝም በቃ ወይኔ ጉዴ። እንደው ላይ ስንቱ አንበሳ ይገላል አንተ ላይ ትሮጣለህ። አይ ወንድ ያንጠራጠልከው ወጉኑ እያልኩኝ በሆዴ ከዛ በትራኩና በቢጃማ ጠቅለል አደረኩና እጄን ጓንታ መጀመሪያ ያስገባውና ጠቅለል አደረኩና በቢጃማ እንቃረኩና ያዝኳት። ከዛ የት ነው ያላችሁት ብዬ ለነሱ ላሳይ ማለት ነው። እንደዛ አንፈልግም ወደዛ ሰች በቃ ውጭ አውጥቼ ገላታለሁ አልኩ። አይ አይቻልም ትመጣለች አለች። ኧረ ችግር የለም እገላታለሁ። እሺ በቃ ወይም ታዩ ይሄ ከወንድሜ ጋር ሄጂና መኪና ውስጥ ማለት ነው ራቅ አድርጋችሁ ጣሏትና ደግሞ ለሱ በመኪና ሄጄ ጥዬ ልመጣ አስባችሁታል? ኧረ ወይኔ ጉዴ! ኧረ እኔ አልሄድም እንጂ ነው የምገላታለሁ። ከዛ ዞር አልኩና ከኩሽናው ጋር በድንጋይ ቁጭ አርኳትና በድንጋይ አናቷ ላይ ስወረውርባት
ስገላልጣት ከዛ የለችም አፏን እንትን ብላለች። የታባሽ ነይ ተመልከችኝ እንግዲህ ከዛ አንቺ እንዴት እንዳስቸገረች ስንት ቦታ ላይ ኮስታራ ወጣ ነበር እና ይፈልግ እያለች ደግሞ እንትን ስትለኝ ኧረ ወይኔ ስቃይ። ከዛ ጎበዝ በቃ 100 ብር ሰጥሻለሁ እንትን ያልሽበትን ያችኛው ሁለቶቹ 100 ብር ያችኛው 100 ብር ሰጥሻለሁ ከክላሷ የተገኘችባት ማለት ነው። እሺ ብዬ አይጥሩ ብዬ ያው እስካሁን ድረስ ወፍ የለም። እኔማ ዝም አልላትም። የታባቷ ለሌላ ሰው አይጥ ለማስገደል ባንጋሊ ይጠራል ነበር። አንቺ ብሬን ሰጥሻለሁ ያልሽኝን ብዬ እጠይቃታለሁ። ከዛ ያው እስካሁን ያው በቃ ሰላም ሆኛለሁ እላቸዋለሁ። ግን ፈጣሪ ሆይ እንደዚህ እስከዚህ ድረስ ፍራቻ ይሄን ያክል እንዴ! አይጥ እኮ ናት። እንኳን አይጥ አይደለም ቀርቶ እኔ ለባብ ራሱ እንደው ድንገተኛ ምናምን ካልሆነ በስተቀር አልፈራም። አባታቸውን ደግሞ እና በጣም ከዛ ለአባትየው የለም ነበር አጋጣሚ አባትየው ኦማኒ ነውና ኦማኒ ሄዶ ነበረ። ከዛ አይጥ እንደዚህ አድርጋ እንደዚህ ያገባ ግን ገና ልክ እንደገባ ነገረች። አይ ወሬ ለወሬ ማን ብሏችሁ እያልኩኝ እና በዚሁ ተጠናቀቀላችኋለሁ። ቤተሰብ ላይክ፣ ሰብስክራይብ፣ ኮሜንትም ጻፉልኝ፣ አበረታቱኝ። የማዳም ቅመም ነኝ። በጣም የምሰራበት ስራ ማለት ነው 24 ሰዓት ድምጽ ያለበት ጩኸት ያለበት ነው እና በቃ መስራት አልችልም ድምጽ ስላለ ማለት ነው። ያው በጊዜ አልተኛም። ከዛ ደግሞ ጠዋት ላይም ልጁ ቀጥታ ወደ ልጁ ነው የሚሄደው እና በጣም ከባድ ነው ያለሁበት ሁኔታ። አግዙኝ፣ ደግፉኝ፣ አበረታቱኝ እላችኋለሁ። ያው እንግዲህ ገና ጀማሪ ነኝ። ቤተሰብ እኛው እንረዳዳ፣ እንተሳሰብ። እኛ ለነገ ስራችን ለነገ ህይወታችን የተሻለ ነገር እንዲገጥመን ዛሬ በያለንበት ላይሳካልን ይችላል። የተለያዩ ችግሮች አሉብን እና ይሄንን አስበን ለነገ የተሻለ ህይወት ለመኖር ከዛሬ ስቃያችን የተሻለ ለማግኘት እችን የምንሰራትን ስራ ማለት ነው እያንዳንዷን ቪዲዮአችንን ላይክ ኮሜንት አድርጉ። እኔ ማለት ነው በአጋጣሚ ሁሉም በስርዓት ነው እንትን የምለው ካየው ከደረሰኝ ላይክ አደርጋለሁ፣ ኮሜንት ጽፋለሁ። ግን ምን ችግር አለው ቢያንስ ላይክ እንኳን ብታደርጉ የማይጎልባችሁ በአንድ ጣታችሁ ማለት ነው። ኮሜንት ሊፈጅ ይችላል ግን ቢሆንም ደግሞ መተባበር ነው መተጋገዝ እና እላችኋለሁ። ለድምጽ ጥራቴ ይቅርታ፣ ድምጽ እንዳይሰማ ብዬ ነው የቀነስኩት እላችኋለሁ። መልካም ውሎ። በሌላ ቪዲዮ እስከምንገናኝ ድረስ ሰላሙን ይግጠማችሁ እላችኋለሁ።